አልደርስም ማለት ነው። እሺ ማምን ሆነሻል? ምግብሽን እኮ እየበላሽ አይደለም። ትኩረትሽ እንዳለ እነሱ ጋር ነው ያለው። ወይ ለምን አብሻቸው አትቀመጭም? ዝም በይ እባክሽ። አርፈሽ የቀረበልሽ ምግብ ሌላ ነገር መቀባጠር ነው። ቁሚ። እኔማ እየበላሁ ነው። ፈተና ደርሷል እያልሻል ነበር? መች ነው? ቀጣይ ሳምንት ነው። እና በደንብ እየተዘጋጀሽ ነው? አዎ አዶኒን በደንብ እንድዘጋጅ እያገዘኝ ነው። ያ የጠየቅሽውን ብቻ አይደል የሚያገዝሽ? አዎ እሱማ ካልከበረኝ ለምን ጠይቀዋለሁ? ማሬ በትምህርትሽ ጠንከር ማለት አለብሽ። እሺ እዚህ ነገር ውስጥ ሁሉ የገባሁት ላንቺ ስል ነው የምኖረው ላንቺ። ሰላም እንዴት ናችሁ? ውድ የተወዳጁ የእንግዳ ድራማ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ሰብለይቱ ቤት ሰላም መጣችሁ። እንግዳ ድራማ ክፍል 15 እንግዲህ ክፍል 16 በስተት ተለቀቀና እና ብዙዎቻችን እንግዲህ ያፌትን በክፍል 16 አይተነዋል ስትሉ እኔም ግራ በመጋባት ከየት አይታችሁ ነው ብዬ ክፍል 15ን ከመጀመሪያው እስከ መጨረሻው ደጋግሜ ባየውም ላገኘው አልቻልኩኝም። ነገር ግን ብዙዎቻችሁ ግን መጀመሪያ ላይ ሲለቀቅ ያያችሁ ሰዎች ካያችሁ ያፌት እዚህ ድራማ ላይ ተቀላቅሏል ማለት ነው። እነሱም እንግዲህ ተሳስተው ክፍል 16ን ለቀው እንግዲህ ብዙዎቻችሁ ያፌትን አይታችሁ ምን ነው አጠፋችሁት እያላችሁ እኔም እንግዲህ ኮሜንታችሁን አይቼ ነው ምንድን እያሉ ነው እዚህ ውስጥ ያፌት የታለ ብዬ አይኔን ሁሉ በመጠራጠር እኔ የምሬን ነው የምላችሁ የቱ ጋ ነው ያመለጠኝ? የቱ ጋ ነው እንዴት ሊያመልጠ ይቻለ ብዬ ደጋግሜ ያየሁኝ አዟዟርኩት፣ ላገኘው አልቻልኩም ያፌትን። ነገር ግን ያፌት እዚህ ድራማ ላይ አለ። ነገሩም ደግሞ እንግዲህ እንዲህ ነው። ተሳስተው ክፍል 16 ለቀው ስለነበረ መጀመሪያ ላይ ቪዲዮ ሲወርድ ያያችሁ ሰዎች ግን ያፌትን አይታችሁት የት ሄደ እያላችሁ ነበር እንግዲህ እና በስተ የተለቀቀ ቪዲዮ ነው። ግን እንኳን ደስ አላችሁ፣ ብዙዎቻችሁ ያፌትን ትወዱታላችሁ። ያው ኮስታራ ቁጡ ስለሆነ ነው፣ መጥፎ ስራውን ሳይሆን የሆነ በራሱ የሚወስን ብቻ አትንኩኝ ባይ አይነት ነው። በቀልተኛ ነው። በእርግጥ መጥፎ ነገሮች አሉበት እና እንግዲህ እዚህ ድራማ ላይ የማይመጣ ሰው የለም። ምናልባት ከቤዛና ከናታን ውጭ ሌሎቹ ግን የሚመጡ ይመስለኛል። እንዲሁም ደግሞ የቤዛ አባት አይመጣም። ከዛ ውጭ ግን ኤፍራታ ራሱ ጠብቋት ትመጣለች እዚህ ድራማ ላይ። ምክንያቱም እዚህ ቀደም ስታስተዋውቅ ነበር እንደ ሉሊት አዳዲስ ተዋናዮች እንደሚያስፈልጓቸው ለሚጀምሩት ለአዲሱ ድራማ ተናግረዋል። እና እንግዲህ በቅርቡ ኤፍራታንም የሆነ ፓርት ላይ ትመጣለች ብለን በተስፋ እንጠብቃለን። ሀረጎች በደንብ እየተወኑ ነው ማለት ስራ ተከፋፍለዋል። እንደ በፊቱ አንድ አይነት እንትን አልተሰጣቸውም። ለምሳሌ ሉሊት አይንዬ ሆና የኑኑ እናት ትክክለኛ የኑኑ እናት ናት። በእርግጥ ግን ከኤልሹ ጋር ተቃይረው ሆስፒታል እንግዲህ ኤልሹ የእሷ ልጁና እያሳደገች ትገኛለች። አይንዬ ደግሞ የኤልሹ ትክክለኛ እናት ብትሆንም ኑኑያትን ነው ያሳደገችው። ከሆስፒታል እንደተባለው ተቃይረውባቸው ማለት ነው። እና እንግዲህ ሄለን ወይም ደግሞ የሀረጓ ሉሊት እዚህ ላይ ሄለን ሆና እንግዲህ እየተወነች ትገኛለች። የልጅ እናት ናት። በጣም ባሏን ለመግደል ለገንዘብ ብላ የምትጥር ብቻ የሉሊት ካራክተር ሄለን ሆና የምትሰራበትም ተቀራራቢ አይነት ነው። የሆነ ክፋት አለው። ገንዘብ ወዳድ ናት።
ለገንዘብ ብላ ሰዎችን የምትጎዳ አይነት ሰው ናት በጣም ሲበዛ። ግን ታሪኳ ሲጠና ታዲያ ወደኋላ የሆኑ ሰዎች በድለዋት በክፋት ተነሳስታ እነዛ በቀል ነው የሚጀምረው ከዛ ማለት ነው። እና ድሀ በመሆኗ ብዙ ነገሮች ስለደረሱባት እና ገንዘብን ለመበቀል ብላ ደግሞ ከመንገዷ የሚቆሙ ሰዎችን መግደልን ተያይዛለች ማለት ነው። በዛ ላይ በባሏ ላይ የምትማግጥ ብቻ ጥሩ ያልሆነች ሴት አስመሳይ ሴት ናት አይንዬ ማለት ነው። ይቅርታ ሄለን። አይንዬ ደግሞ የገጠር የሁለት ሴቶችና የአንድ ወንድ ልጅ እናት ሆና በገጠር ነው የሚኖሩትና ግን በአንድ ወቅት አይንዬና ሄለን ሆስፒታል ነው የተገናኙት። በዛ የተነሳ ወዳጅነታቸው ስለጠበቀ መሲን ልክ ኤልሹ ስትወለድ መሲን ወደ ከተማ አምጥተው እነሱ ጋር አሳድጓት አብረው ከኤልሹ ጋር ማለት ነው። እና ከዛን ጊዜ ጀምሮ በፍቅር አብረው ይኖራሉ። በጣም ወዳጆች ናቸው። እና እንግዲህ በዚህ መሀል ነበረ መሲ የወይዘሮ ሄለንን ክፋቶች በሙሉ ያወቀችባት። ክፋትን ስትሰራ ሰዎችን ስትገና ስትማግጥ ባሏንም በተደጋጋሚ ልትገለው ስትሞክር ስላየቻት ነው። እንግዲህ ድራማው እዚህ ጋር ነው። በመሲ ሁኔታ ነው ድራማው የጀመረው ማለት ነው። እና መሲም እንግዲህ ስቲል አሁን ድረስ እያስመሰለች ትገኛለች። ምንም ነገር የማታስታውስ መስላ ብታስመስልም ግን ሄለን ግን እንደምታስታውስ ደርሳበታለች። ብዙ ነገሮችን በማየት ታስታውሳለች ብላ እየጠረጠረች ትገኛለች። መሲ ግን ነገሩን እንደማታስታውስ በማስመሰል አሁንም እሷን መከታተል ቀጥላለች። እና እንግዲህ በጣም ብዙ መረጃዎችን ከሄለን ስልክ ስታወራ የአዶናይን አባት እንዴት እንደገደለችው ብዙ ነገሮችን ስታወራ የቀረጸቻቸውን ቪዲዮዎች ከሱ የእሷን ራሷን የቀረጸቻት እና እነዛ መረጃዎች እንግዲህ ለጥንቃቄ ብላ ከስልኳ አውጥታ በሚሞሪ አድርጋ ከስልኳ አውጥታ ደብተሯ ውስጥ አስቀምጠው ነበረ። ነገር ግን ድንገት ያ መረጃ ጠፍቶባታል። መሲ ማን እንደወሰደው አይታወቅም። ሄለን ስለተጠራጠረቻት ስልኳን እዚህ ቀደመው ስራ ፈትሸው ነበር። ምንም ነገር አላገኘችበትም። ነገር ግን ያስቀመጠችው ቪሞሪ ማን እንደወሰደው አይታወቅም። ከክላሷ ጠፍቷል ማለት ነው። እና እንግዲህ በሌላ በኩል ደግሞ ልጃቸው ማለት ነው እሷም ገንዘብ ስለምታሳድድ ነው ቤተሰቦቿን ስለማትሰበስብ ልጃቸው ኤልሹ ራሱ ምንም አይነት ትምህርት ቤት አትሄድም። ግን ትምህርት ቤት እንደምትሄድና እንደምትማር እየተናገረች መጥፎ የዱርዬዎች ቦታ እየዋለች ነበር የምትመጣው ማለት ነው። እስካሁን ድረስ ቤተሰቦቿን ላይ ያታለለቻቸው ትገኛለች። ሄለን ግን ለልጇ እንደዚህ ብላታለች። እኔ አንድ ነገር እንኳ ቢሆን ራስሽ እንድትችይ በደንብ ጎበዝ ተማሪ ሆነሽ በራስሽ ቁሚ፣ በእኛ በቤተሰቦች ገንዘብ አትተማመኝ ስትላት እያየን ነው። እሱ ብቻ አይደለም ኑኑያት ያው ስለተቀየረች ነው ልጇ እና ምናልባት ኤልሹ ራሱ የሰውየው ልጅ አትመስለኝም ከንግግሯ እንደተረዳዋት ከሆነ ማለት ነው። ምክንያቱም እሷ በጣም ባለጌ ሴት ነችና ባለቤቷ ቶሚ ደግሞ በጣም ንጹሕ ልብ ያለው መልካም ሰው ነው። እንግዲህ የገዛ ልጇን ኑኑያትን ሁሉ አሳግታ ሳትመርዛት አትቀርም እና እንግዲህ የተመረዘችበት ብቻ የምን ወረቀት እንደው አልታወቀም። እራሷ እዚህ ቦታ እንደምታዩት አምጡና በር ላይ ወረቀቱን ጣሉት የምርመራው ማለት ወረቀቱ የምርመራው ወረቀት መጥቶ ቤታቸው በር ላይ ተጥሎ እናም እንግዲህ ኤልሹ ልጃቸው በሩን በመክፈት ያንን ደብዳቤ ታመጣዋለች። ነገር ግን ደብዳቤው ሄለን እንዳሰበችው እሷ ተንኮል የምትሰራበት ሳይሆን የተገላቢጦሽ ሆኖ ሳታገኘው አልቀረችም። ባለችበት ነበር ድርቅ ብላ የቀረችው። እንግዲህ ወረቀቱን የታሸገ ነበርና አመታ ስትሰጣቸው ሆን ብላ ኑኑያት እንድትሰማ ወይም ደግሞ ስለ ኑኑያት ምርመራ ነው ምርመራው ማለት ነው። ኑኑያት ተመርዛለች መሰለኝ ብቻ የሆነ ልጁ እንዳያገባት ልጁ ሊጠላት ነው ዋና አላማዋና የዛሬ ምርመራ ወረቀት ነበር በር ላይ አመተው እንዲያስቀምጡት የነገረቻቸው። እናም እንግዲህ ኑኑያትንም ደግሞ ነይ እስኪ ሶፋውን አራግፊው በማለት ወሬያቸውን የሚያወሩትን እንድትሰማ ሆን ብላ ሳሎን እንድትቆይ ታደርጋትና ኑኑያትም ሶፋውን በመጥረግ እያዳመጠች ነበር ወሬያቸውን። በመጨረሻም ሄለን በመጣደፍ በቃ በጣም ደስ ብሏት ወረቀቱን ስትገልጠው ያየችው ነገር ባለችበት ደርቃ እንድትቀር አድርጓታል።
እኔ ግን እንደምጠረጥረው ከሆነ ማለት ነው፣ እርግጠኛ አይደለሁኝም። እንግዲህ ኑኑያት ልጇ ስለሆነች በምርመራው ልጇ መሆኗን ያወቀች ይመስለኛል። ብቻ እዚህ ጋር የራሷ ጉድ የሆነ ነገር ነው የመጣው እንጂ በፍጹም ስለ ኑኑያት መመረዝ የተላከ ደብዳቤ አይደለም። እና የኔ ውድ ቤተሰቦች እንግዲህ በክፍል 16 ያፌትን ጠብቁ። በክፍል 17 ደግሞ ኤፍራታ ትመጣለች ብለን እንጠብቃለን። በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁ። መልካም ጊዜ። ባይ ባይ።